ባለፈው ነግሬያችኋለሁ። ክርስትና ነጥብ የክርስትና ነጥብ ክርስትና የሚጀምርበት ነጥብ እግዚአብሔርን ከማወቅ ነው የሚጀምረው። ታስታውሱ ከነበረ ያቺ ሰማራዊቷን ሴት ኢየሱስ ሲያገኛት የሚገርማችሁ ነገር ሴትዮዋ አምስት ባሎች አሏት። የሚገርማችሁ በሌላ አነጋገር እቺ ሴት ከአንድ ባል ጋር ቢያንስ 7 ዓመት ብትቆይ ነው። ከዛ በኋላ ሌላ ባል ነው የሚኖራት። 5 ባሎች አሏት። እሱ ብቻ ሳይሆን ቤቷ ያለን ጭምር የሷ አይደለም። ተመልከቱ ምን አይነት ሁለት እንኳን ፈቶ እኮ ያገባ ሰውዬ ይሄ ጎዘሬ ነው አይጠቅምም ይባላል አይደል? እንደ ኢትዮጵያ አባባል ይኸውላችሁ። አሁን እኔ ፓስተር ሆኜ 2 አግብቼ ባገለግላችሁ ስለ ክርስቶስ ባወራችሁ አሁን ብዙዎቹ ትጨነቃላችሁ። ይሄ ፓስተር በጌቱ ነው የምትሉ። እቺ ሴት 5 ባሎች አሉ። ሰሜኑና ደቡብ እስራኤል ይባላል። ማለትም እስራኤል ከሰለሞን በኋላ ለሁለት ተከፈለች። ከሰለሞን ልጅና በኋላ አንደኛው ሰሜኑ እስራኤል ይባላል፣ ሁለተኛው ደግሞ ደቡብ እስራኤል ይባላል። ሰሜኑ እስራኤል የሚይዘው ነገድ 10 ነገዶች ናቸው። ሁለቱ ነገዶች ደግሞ ደቡቡ ይባላል። ደቡቡ እስራኤል ማለት ይሁዳና ቢንያምን ያጣመረ ነው። 10 ነገድ ከእግዚአብሔር ራሳቸውን አራቁ። የሚገርማችሁ ነገር ቤተ መቅደሱ በነበረበት ዘመን እንኳን ጥጃ አቁሞ የሚሰግዱ ሰዎች ነበሩ። ጥጃ አቁሞ ትናንት እግዚአብሔር ያህዌ እያሉ ወደ ኢየሩሳሌም ቤተ መቅደስ ወጥተው የሚዘምሩ ሰዎች አሁን ግን ጥጃ አቁሙና ትናንት ምድረ በዳ ላይ እንዳደረጉት ከዛሬ ቀን ጀምሮ ይሄ ጥጃ ነው ከግብፅ ያወጣናል። ፊታቸው ከእግዚአብሔር አዞሩ። መጽሐፍ ሲናገር እግዚአብሔር በጣም ብዙ ጊዜ ነቢያትን ይልክባቸዋል። ነቢያትን ያሳድዳሉ፣ ነቢያትን ያስጨንቃሉ። እንደውም ኤልዛቤል እኮ ስትነሳ የተነሳችው 10 ነገድ ላይ ነው። 10 ነገድ እስክታስት ድረስ በቃ የእግዚአብሔር ነቢይ እስኪታረዱ ነቢያት እስኪጠፉ ድረስ አንድ ነቢይ እስኪቀር ድረስ እቺኛው የምትዘሙቷ ኤልዛቤል ባይዘው ልንገራችሁ። ኤልዛቤል ማለት በፊኒሻን ቋንቋ ምን ማለት መሰላችሁ? ያማረ አበባ ማለት ነው። እና በእስራኤላዊ ቋንቋ በዕብሩ ቋንቋ ኤልዛቤል ማለት ጥራጊ ኩበት ነው። የሚገርማችሁ ነገር ይኸውላችሁ እሷ በጣም ቆንጆ ሴት ነበረች። ኤልባሆል የሚባል አባት ነበራት። ከዛ ልጄ ለልጅ ከሚባል የተነሳ የእስራኤል ንጉሥ አገባት። ሲያገባት ስትመጣ 10 ታስታውሱ ከነበር ሁለት እንትን ይዛ ነበር የመጣችው። 2 ጣዖታትን ይዛ የመጣችው። አንደኛው ባኦል የሚባል ሁለተኛው ደግሞ አስታሮት የሚባል እነሱን አማልክቶች ይዛ ወደ እስራኤል 10 እስራኤል ገባች። እና ስንት ነቢያቶችን ይዛ ነበር? 400 የአሻር ነቢያትን የበዓል ነቢያት 400 ይዛ መጣች። በሌላ አነጋገር እንዳለ እስራኤል ተወርቧል። ትናንት ያህዌ ኢየሱስ ያድናል የሚለው ትናንት ክርስቲያን ዛሬ ተቀይሮ ባሆሌ የሚል ሆኗል ማለት ነው። ባሆሌዬ እያለ የሚምለው ነው። በሌላ አነጋገር ላሳያችሁ። ትናንት ጌታ ምስክሬ እያለ የሚምል ጴንጤ ተቀይሮ ማርያም ድንግል ትሙትና እናቴ ትሙት እያለ ሲሚል ማለት ነው። ሃይማኖታቸው ተቀይሯል። እና አስታሮት የምትባለው አማልክት ስትመለክ 1000 ትልቅ ቤተ መቅደስ አላት። በጣም ትልቅ ቤተ መቅደስ አላት። 1000 ሴቶች እና 1000 ወንዶች እዛ ቤተ መቅደስ ውስጥ ይኖራሉ። ለምሳሌ እዚህ መጣችሁ አመለካችሁ የሚባለው ጄናር ሳውላ መልክ ለፍቅር የለውም ጥግ ምናምን ስትሉ፣ እዛ ግን አንድ ሰው አመለክ የሚባለው ገብቶ መስዋዕት ካቀረበ ከዛ ከበላ ጠጥቶ ራሱን ሰውነቱን አርክቶ ከዛ ከ1000 ሴቶች መካከል አንዷን ይመርጣትና ይዳራል። እዛው አደባባይ ይዳራል። ምን አይነት ትናንት እስራኤላዊ ሰው ሲያመነዝር ከተያዘ እንኳን ድንጋይ ይዞ ይወግራል። አሁን ግን አስታሮት ጋር ሄዶ አደባባይ ላይ ያመነዝራል። ይኸውላችሁ አይዶልተሪ የሚለው ማለትም ዝሙት አዳሪ ታውቃላችኋል? ሴተኛ አዳሪዎች ማለት በግሪኩ አይዶልተሪ ማለት የሰይጣን አገልጋይ ማለት ለምን እዚህ ውስጥ እንደምመጣ አላውቅም። ለምሳሌ አንድ ዝሙት አዳሪ የሰይጣን አገልጋይ ነው። እኔ ቆሜ ክርስቶስን እንደምሰብከው ሰይጣንን ቆማ ትሰብካለች። እንዴት እንደምትሰብክ ልንገራችሁ። አንድ ሰው ሄዶ ሲዳራ ኦልሬዲ መንፈሳቸው አንድ ይሆናል። አንድ ሰው ከማያምን ሰው ጋር ከሆነ ከተኛ አጋንንት ነው የሚገባው። ከዛ በኋላ ይሄ ሰውዬ ባይዘው ቸርች ቢመጣ ራሱ እዚህ ቸርች ተቀምጦ እኮ እዛ ይታየዋል። ትናንት የለመደው ማቆም ሲያቅተው እኔ እባክህ ማርያም ሳስበው ታማልዳለች ብሎ ይሄዳል። ይኸውላችሁ እስራኤል ባይዘው በዝሙት እንዲረክስ አድርጋለች ኤልዛቤል።
ባኦሊም ማለት ባኦል የእሳት አምላክ ማለት ነው። እሳት እየቃሙ ነው ባይዘው እንትን የሚሉት የእሳት አምላክ ይገለጥ ያለው ባይዘው እውነተኛ አምላክ በእሳት ይመልስ ያለው ኤልያስ ባኦሊን የሚባሉ የባኦል ነቢያቶች እንትን ሲሉ ራሱ እንትን የሚሉ ናቸው። ስለዚህ 10ሩ ነገዶች እግዚአብሔርን በእንደዚህ አይነት መልክ አሳዝኑታል። ጠፍቷል። ሁላችሁ ተመልከቱ፣ ጠፍቷል። የሉም። መንፈሳዊ የሚባል ነገር የለም። ከዛ እግዚአብሔር አመጣና አሶር የምትባልን ኤምፓየር አስነሳባቸው እና በአሶር እላጭሻለሁ አላት እግዚአብሔር እና አሶር መጣች። 10ሩን ነገድ መታቻቸው፣ ይዛቸው ሄደችና ሌላ ቦታ ጣለቻቸው፣ ሌላ ቦታ አሰፈረቻቸው። ከዛ በታተነቻቸው። ከዛ የራሷን ሕዝብ አመጣች፣ እዚያ ነው የቀሩት ተዋለዱ። ስለዚህ ንጹህ እስራኤላዊ አይደሉም። አንደኛ ሰማርያውያን ንጹህ እስራኤላዊ አይደሉም። ከዛ የአሶር ሰዎች ሲመጡ የራሳቸውን አማልክት ይዞ መጥቶ ነበር እና አንደኛ ነገሥት አካባቢ ሁለተኛ ዜና ምናምን ስታጠኑ በሌላ አነጋገር 5 አማልክቶች ነበሯቸው። በሌላ አነጋገር እነዚህ ሰዎች ቤተ መቅደስ መስገድ አያውቁ፣ ያህዌ አያውቁ፣ ህይወታቸው እንደፈለግ ደስ ያለውን ነው የሚኖሩ። ነግሬያቸዋለሁ። 5 ባለም ታግባ የሚከሳት ህግ ምናምን የለም። ግን እቺ ሴትዮ መታ ኢየሱስ እኔ 5 ባሎች ነበሩ ሲላት ምን እንዳለች ታውቃለህ? ክርክር ነው የጀመረችው። መጀመሪያ የት ነው የሚመለው? እዚህ ወይስ እዚህ ተራራ ላይ ወይስ ቤተ መቅደስ ነው የሚሰገደው? አየህ፣ ብዙ ሰው ቼክ አድርጉ። የለም እኮ በጌታ አይደለም ዳንስ ቤት ነው የሚያድረው። ግን ይመጣና ታማለደ ብላ እውነተኛ ክርስትና የሚጀምረው በክርስቶስን ከማወቅ። እውነተኛ ክርስትና የሚጀምረው ክርስቶስን ከማወቅ። ክርክር አይደለም። ክርስትና የሚኖር ላይፍ ነው። አየር ላይ ያለ ቲፎዞ አይደለም። ኢየሱስ ጌታ ነው ብለን እኛ 5 ጴንጤዎች የሚቀባበሉት ቲፎዞ አይደለም። እንደ በቀቀን የምናስተጋባው ድምፅ አይደለም። ኢየሱስ ጌታ ነው። የገባን እውነትን ነው የምናወራው ለሰዎች። ባይዘው ቼክ ያላደረጋችሁትን ነገር ለሰው ሲታወሩ ራሱ አይገባችሁም። የሆነ ጊዜ ነው አሉ አንድ ትልቅ ተራራ ላይ አዲስ ብዬ ከነብር ጋር ተጋጠሙ። የሚገርመው እና ከነብር ጋር ሲጋጠም እንድልክት ከተራራው እየተንከባለሉ የሆነ ጉድጓድ አካባቢ ይደርሱ እና ከስር ሆነ ሰውየው እንደ አጋጣሚ ነብሩን የመምታት እድል አገኘ። የቀየው ሰዎች ደግሞ ከዛኛው ጉድጓድ ወይንም ገደል ውጪ ሆኖ ያዩት ነበር እና ሲያደርግ ወደቀ ነብሩ። አመለጠ። ሰዎቹ ተደነቁ ምናምን አነሱት፣ ይዞት ሄዱ። ቆይ እንዴት ነው ከነብር ማምለጥ? እንዴት ምን ይመስላል? እባክህ ጥርሱ ሲቧጨ ስሜቱ ምንድን ነው አሉት እና ሰውየው ሊያስረዳቸው አልቻለም። ይኸውላችሁ ከነብር ማምለጥ ማለት ምን እንደሆነ ታውቃላችሁ ብሎ ይጨነቃል። አይገባቸውም። እነሱ ከድመት ማምለጥ ምን እንደሆነ ይገባቸዋል እንጂ ከነብር ማምለጥ ምን እንደሆነ አይገባቸውም። ከዛ የሆነ ቀይ ላይ ደግሞ እንደሱ ከነብር ያመለጠ ሰው ነበር እና ያንን ሰውዬ ጥሩልኛል። ልክ ያ ሰውዬ ከዛ በር ላይ ቆሞ ነበር። ያኛው ማለት ሲል ይሄ ከነብር ያመለጠው ነው። ሁለቱም ተያያዙ፣ ማልቀስ ጀመሩ። ለምን? ከነብር መትረፍ ምን እንደሆነ ያውቁታል። ስለ ኢየሱስ አውርቼ ካልገባ በቃ አላወቅኩም ማለት ነው። ኢየሱስ ጌታ ነው። ስለ ኢየሱስ እንማራለን። ብዙ ሰው ውሃ የማያነሳ የሆነ ርዕስ ይመስሏል። መላእክት ፎከሳቸው ክራይስት። አሜን ነው ወይ? አሜን። ይሄ ጴንጤዎች እንደ በቀቀን እየተቀባበሉ የሚያስተጋቡት ጉዳይ አይደለም። ኢየሱስ ጌታ ነው ስለ የሰማይ ርዕስ የአብ ፎከስ ነው። አብ የሚደሰትበትን ምግብ ነው ለኛ ይሰጣል። የሕይወት እንጀራ እኔ ነኝ እኔም ብሉኝ ሲል ኢየሱስ እግዚአብሔር ዝቅ ባለ ማዕድ ሌላ ምግብ አይደለም ያቀረበልን። እራሱ ደስ የሚሰኝበትን ልጁን አንተ ደስ እንድትሰኝበት ሰጠ። ይኸውላችሁ መጽሐፍ ሲናገር ግሪካውያን የግሪክ ሰው ጥበብን ይፈልጋል፣ አይሁዶች ምልክትን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብከዋል። ምድር ላይ ክርስቶስን የሚጋፉ ሰዎች ሁለት አይነት ሰዎች ናቸው። ኑ ላሳያችሁ። ኑ ሁለታችሁ ነው ነይ ተነሽ። ሁለት አይነት ሰዎች ናቸው። ይኸውላችሁ ሁለት አይነት ሰዎች ናቸው። ነይ በዚህ በኩል አንቺ። ይኸውላችሁ ክርስቶስን የሚጋፉ ክርስቶስን የሚያናንቁ ሰዎች ሁለት አይነት ሰዎች ናቸው። አንደኛው ግሪካዊ ሰው ነው፣ ሁለተኛ ደግሞ አይሁዳዊ ሰው ነው። አይሁዳዊ ማለት የሚወክለው የዚህ ዓለም ሃይማኖት ማለት ነው።
እንደ መጀመሪያ ሃይማኖት ስትማሩ ወይ 9ኛ ክፍል መጀመሪያ ወይ 7ኛ ክፍል ቀድሞ የመጣላችሁ ጂውሽ የሚል አይደል ጂውሽ ዓለማችን ላይ ታላቁ ሃይማኖት ጂውሽ። ስለዚህ መጽሐፍ ቅዱስ ሃይማኖትን ሲወክል የዚህ ዓለምን ሃይማኖት ሲወክል የወከለው በአይሁድ። ሌላው ደግሞ ግሪካዊ ማለት ፈላስፋ ሳይንሳዊ የገባው የሚያወራው የሳይንስ ቋንቋ በቃ የዘነጠ ሁሉ ስለ ጨረቃ የተመራመረ የሂሳብ ሊቅ እንደዚህ አይነት ሰው። ይሄኛው ለሱ ክርስቶስ እንቅፋት ነው። ለምን ክርስቶስን አምነህ ሞቶልህ ትድናለህ እግዚአብሔር መንግስት እንዴ ሳልሰራ ገዳም ሳልገባ እንዲሁ በቀላል ተው እንጂ ይላል። ለምን እንቅፋቱ ነው። ይኸውላችሁ ክርስቶስን የሚጋፋው አይምሮ ሁለት አይነት አይምሮ፣ አንደኛው ሃይማኖታዊ አይምሮ፣ ሁለተኛ ሳይንሳዊ አይምሮ። ይሄኛው አለ ሄደ ኢየሱስ ጌታ ነው ስትል ስራ ፈት ይላል። ስራ ፈት አይምሮ የለም እኮ ምን ነው ደነዘዝክ? አትማርም። ይሄንን ጭንቅላትን እኮ ብትሰራበት ስንት ነገር ታወጣለህ ይላል። ክርስቶስ እንቅፋት የሚሆንበት ለመቀበል ጥሩ ሱፍ የለበሰ የዘነጠ ሰውዬ ነው ሁሉን ነገር መመርመር ይችላል። ስለ ክርስቶስ ስታወሩት ግን ለሱ ሞኝነት፣ ለዚህ መሰናክል ነው። ለአይሁዳዊ ሰው ሄዳችሁ ደግሞ ጌታ ኢየሱስ ሞቶላል ስትሉ እንዴ አምላክ ስጋ ውስጥ ሆኖ መጣ፣ እርሱ በስጋ የተገለጠው የ50 ዓመት ጎረምሳ ሳይሆን እርሱ ዓለምን የሚያድነው የእግዚአብሔር በግ ነው ስትለው ይስቅባል። ድንግልዬ የት ሄደች? ተክልዬ የት ሄደ? ሃይማኖታዊ አይምሮ ማለት ተባረከ። እና ጳውሎስ ምን ቢል ጥሩ ለነሱ መሰናክል ነው አይኖ፣ ግን እኛ የተሰቀለውን ክርስቶስን እንሰብከዋል። አሜን ነው ወይ? ለግሪክም ለአይሁድም ለተቀበሉት በስሙ ለሚያምኑት ክርስቶስ የእግዚአብሔር ኃይል የሚያድን ኃይል። አሜን ነው ወይ? ይኸውላችሁ በጣም ብዙ ሰዎች ይሄን ላይገባቸው ይችላል። ክርስቶስን የሚቃወሙት ግን ሁለት ሰዎች ናቸው። እና ያቺ ሴት ክርክር ነው የጀመራችሁ። ክርስቶስ ምን እንዳለ ታውቃላችሁ? ክርክር ስትጀምር ላሳይሽ ልጥቀስልሽ የት እንደሚሰገድ አይደለም ይላል እግዚአብሔር አላት። መጀመሪያ የሚሰገድበትን ቦታ አይደለም ይነገር። እግዚአብሔር መንፈስ ነው። የሚያመልኩትን በእውነትና በመንፈስ ያመልኩት ያስፈልጋቸዋል። ቀድመ እግዚአብሔር ምን እንደሚፈልግ ማለትም እንዴት ማምለክ እንዳለብህ ከመወሰንህ በፊት እግዚአብሔርን ማወቅ አለብህ። እግዚአብሔር እንደዚህ ያለ የምትሰሩልኝ ቤት ይላል። አሁን እኔ እኮ ይገርመኛል። ዕጣን ይዞ የሆነ ቤት ውስጥ የሚሄዱ ሰዎች ይገርሙኛል። እግዚአብሔር ዕጣንን የሚያጥንልኝ ለጣዖት እንደሚሰዋ ነው አለ። በሬ የሚያርድልኝ የውሻን አንገት እንደሚሰብር ማለት ነው። ውሻ በአይሁድ ፊት አጸያፊ ነገር ነው። እግዚአብሔር በማን ደስ ይሰኛል ካልከኝ በክርስቶስ የምወደው ልጅ እርሱ ነው። እርሱን ስሙት። እና ኢየሱስ ታውቂያለሽ የት እንደሚሰገድ? እኔ ተራራ ላይ መልአክ ስለተገለጠልኝ መልአክ እዛ ስለተገለጠ መከራ አለ እግዚአብሔር አለ። መጀመሪያ ቀደም መንፈስ መሆኑን ስታውቅ እግዚአብሔር እንዴት እንደሚመለክ ታውቃለህ። አሜን ነው ወይ? አንዳንዴ ኖርማል ልብስ ለብሶ ፖሊስ ይመጣል ሊመረምር ሲመጣ አንተ ናም ስትለው ሰውዬ ይመለሳል። ሲመለስ ልብሱን ለብሶ ቅድም ያባረርከው ፖሊስ ይመጣል። ቅድም አውቀህ ቢሆን ነው ስትንሰፈሰፍለት ምን ልጋብዝህ ነው የምትለው። ይኸውላችሁ እርሱ ስጋ ለብሶ የመጣው ኢየሱስ ብዙዎች አላወቁት። ስላላወቁት በክብሩ ሲመጣ ይፈራሉ። ቤተ መቅደስ ሲሄዱ ኢየሱስ እና ደቀ መዛሙርቱ አዩ። ቤተ መቅደስ አሰራር ግሩም ነው። ኢየሱስ አየ ሲሉት ድንጋይ በድንጋይ ላይ መፍረሱ አይቀርም። ብርቅ አይደለም። ኢየሱስ ሲመጣ ድንጋይ በድንጋይ ላይ ይፈርሳል። አሜን። በቃ እንደ ብርቅ የተነገረ ድንጋይ በድንጋይ ላይ መፍረሱ አይቀርም። እንደ ብርቅ በቃ እንደማይደረስበት ነገር የተነገረው አለ እኮ ሚሊዮን ተደርሶበታል ወዳጅ። የማይደረስበት እውቀት ተመርምሮ የማይደረስበት እውቀት ክርስቶስ ይባላል። አሜን። እዚህ ብቻ አይደለም እኮ ሰማይ ታጠነዋል። ለምን ከተባ መጽሐፍ ሲናገር ራእይ ላይ አዲስ ስም ተጽፎበት ማንም የማያውቀው ስም ተጽፎበት ነበር። ለምን ሰማይ ስለ ኢየሱስ የማናውቀው ብዙ ነገር እናውቃለን። አሜን። አብርሃም ላይ ቀኔ ላይ ናፍቆ ነበር። ይኸውላችሁ አብርሃም ብሌ ኪዳን ላይ ሆኖ ምን እንደሚያስናፍቁ ታውቃለህ? መልአክ አይደለም ክራይስት አምላክ በስጋ ተገለጠ እያልኩ ነው። ይኸውልህ አሳይሃለሁ። አምላክ በስጋ የተገለጠውን አምላክ ማየት የአብርሃም ጉጉት ከሆነ
ለምን ይመስላችኋል እስጢፋኖስ ሲወግሩት እያለ ጌታው የሚያደርጉትን አያውቁም ብሎ ሄዶ ለምን እንደሆነ ታውቃለህ? የተሻለው ነው